ሰላም ሰላም ውድና የተከበራችሁ መላው ጨረቃዊ ሰዎች በዱባይ በሳውዲ አረቢያ በሪያድ እና በጅዳ እና ከሀገር ውስጥ ያላችሁ ወንድሞቼ እንደምን አላችሁ? ሁሌም ስትጀምሩ ቪዲዮን በላይ ብትጀምሩት በጣም ደስ ይለኛል። ቪዲዮ ተደራጅነቱ እንዲሰፋ ታደርጉልኛላችሁ ማለት ነው። ቤቱን ሰብስክራይብ ያደርጋችሁ ደግሞ ቤቱን ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል። ቤተሰቦቼ ይሄን ቪዲዮ ከመቼም ይበልጥ ሼር ሊንክ ያደርጋችሁ አይሚጋና ብሩጋ እኔ ደስ አድርጉልኝ። ምክንያቱም የዛሬው አንድ ትልቅ ማስተላለፍ የምፈልገው ጉዳይ አለ። ያ ነገር ደግሞ ምን መሰላችሁ ቤተሰቦቼ? አይሚና ብሩኬ ይህን ጉዳይ እልባት ሊሰጡት አልቻሉም። መላው የጨረቃ ቤተሰቦች ደግሞ ጨንቆናል፣ ጨንቋቸዋል፣ ተጨንቄያለሁ። ስለዚህ ይሄ ጉዳይ በምን እልባት የሚገኝ ይመስላችኋል? መጀመሪያ እናንተን ሀሳብ ኮሜንት ጻፉልኝ። የኔ ሀሳብ ልንገራችሁ። ይሄ ጉዳይ እልባት የሚያገኘው አንድና አንድ አይሚና ብሩኬ ፍቅር ሲሆኑ ብቻ ነው። አንድነታቸውን ሲያጠነክሩ ብቻ ነው። ካለዚያ ግን መሀላቸው ላይ ነገር እየገባ የባስ ነገሩ እየሰፋ ነው የሚሄደው። አሁን ነገሩ እየሰፋ ነው እንጂ እየጠበበ እየሄደ አይደለም። የምታዩት ነው። ቀን በቀን እየተፈጠረ ያለው ነገሮች አዳዲስ ነገር እየተፈጠረ ያለው እንጂ ምንም ነገሩ እየጠበበ አይደለም የሚሄደው፣ እየሰፋ ነው እየሄደ ያለው። ስለዚህ ይሄ ነገር ደግሞ የሚፈታው አንድና አንድ ዲኤንኤን ብቻ ነው። ስለዚህ ከ3 ወር በኋላ ነው ደግሞ ይሄ ነገር ሊሆን የሚችለው ልጁ ከተወለደ በኋላ። ስለዚህ እስከዛው ድረስ ግን እናንተ ፍቅራችሁ መጠበቅ አለባችሁ ብዬ አስባለሁ። ሰላማችሁን፣ አንድነታችሁን ማጠንከር አለባችሁ። ካለዚያ ግን ነገሯችሁ መሀል ላይ እናንተ መሀል ላይ ሌላ ነገር እየገባ ነገሩ እየሰፋ ወደማይ እየተለጠጠ ነው የሚለው ብቻ። ስለዚህ ይህን ነገር ለማድረግ ደግሞ የእናንተ ፍቅር እና አንድነት ወሳኝ ነው ብዬ አስባለሁ። ስለዚህ እባካችሁን አሁንም መስራት ያለባችሁ በልጁ ዙሪያ ጉዳይ ሳይሆን በእናንተ ስር ጉዳይ መስራት ያለባችሁ። እኔ እናንተ ምን እናውራ፣ እንታረቅ፣ በቃ ሰላም እንፍጠር ብላችሁ ማውራት አለባችሁ። ከዛ ውጭ ግን አሁን ላይ ስለ ልጁ ብትጨቃጨቁ የልጁ አባቱ እሱ ነው ይባል ብሩክ ነው ይባል ምንም አይፈጠርም። እውነቱ አንድና አንድ የሚወጣው መች ነው? ዲኤንኤን ከተመረመረ በኋላ ነው። ስለዚህ የእናንተ ማውራት የእናንተ ቀን በቀን መጨቃጨቅ ምንም መፍትሄ አይመጣም። እኛውን የምንፈልገው የእናንተን ፍቅር፣ ሰላም፣ አንድነት ነው። ከ3 ወር በኋላ የዲኤንኤ ውጤቱ የሚነግረኝ ነው ያለው ውጤቱ አንድ ቤተሰቦቼ። የኔ ሀሳብ ይህን ይመስል። የእናንተን ሀሳብ አስተያየት ደግሞ ጻፉልኝ ኮሜንት ላይ። ወደ ዛሬው ቪዲዮ እንሂድ። እኔ ልጁ አባት ነኝ፣ እርግጠኛ ነኝ። እዚህ ጋር ስናገር ልቤ ሞልቼ አፌ ሞልቼ ባይዛወይ በዛሬው ሰዓት የልጅ አባት ነኝ ብሎ የሚመጣ ሰው የለም እኮ። ወልዶ የሚክድና ወልዶ የሚጥል ነው እንጂ ያለው በአሁን ሰዓት የልጄ ይሄ ነው የኔ ነው ብሎ የሚመጣ ሰው የለም። የትኛው ወንድ የለም አብዛኛው ጊዜ እንግዲህ እኔ እስከማየው ድረስ። ስለዚህ እኔ የልጁ አባት ነው ይመስለኛል ይሄ ሰውዬ። እናንተ ምን ታስባላችሁ? እዩ አሁንም ቢሆን ቆርጣ የተነሳችው አይሚና ብሩኬ ለማጣላት ስለሆነ ነገሩን ለማስፋት እየሞከረች ነው እንጂ የልጁ አባት እሱ ነው ብዬ አስባለሁ። መቼም የልጁ አባት ሳይሆን መጥቶ ልጄ ነው ሊል አይችልም። በምንም መንገድ ሊል ይችላል። ቤተሰቦቼ እስቲ እናንተን ሀሳብ ሴኮንድ ተጻፉልኝ። ወይ ደግሞ የምናገረው የልጁ አባት ስለሆንኩ ነው። ሌላ ምንም ከእሷ ጥቅም ፈልጌ የሆነ ነገር ፈልጌ አይደለም። በሚገባ አንድ ወንድ ልጅ ከእሷ ምን ፈልጎ እስቲ ከዩ ምን ፈልጎ ለዛውም ከዩ አይነት ሴት ምን ፈልጎ አንቺ ነሽ የልጁ አባት እኔ ነኝ ብሎ እንዴት ይመጣል? ሳስቡ እስቲ ዝም ብላችሁ አስቡት። ምን ፈልጎ ሀብቷን፣ ገንዘቧን፣ ምኗን ወይ ስነ ስርዓቷን? ከስነ ስርዓት የላትም። ስለዚህ ምኗን ፈልጎ ነው ይሄ ሰውዬ? ልጁን ፈልጎ ነው። የልጁ አባት እሱ ስለሆነ ነው አሁንም ሽንጡን ገትሮ እየተጨቃጨቀ ያለው ብዬ አስባለሁ። ቤተሰቦች አሁንም ቢሆን እዩ የምትባል ልጅ እየዋሸች ነው እንጂ የልጁ አባት ይሄ ሰውዬ ነው ብዬ አስባለሁ። ብሩክ በተአምር ሊሆን አይችልም። ብሩክ ከብሩክ አናት ወለጂ እንጂ ብሩክ በተአምር የልጁ አባት ሊሆን ይችላል ብዬ አላስብም። እናንተም ታስባላችሁ በዚህ ጉዳይ ቤተሰቦች? እኔ አሁን ቡቡ ደግሞ እንዳገኛት የሰማው ሰዓት በጣም ነው የተናደድኩት። አስቡት። ኢቭን አንድ ወንድ ልጅ የሚናደደው ከእሷ ጋር ሌላ ግንኙነት ስለነበረው ነው። ይሄ ልጅ ከእሷ ጋር የሌላ የፍቅር ግንኙነት ስለነበረው ልጁ የእሱ እንደሆነ ስለሚያውቅ ቡቡጓን እንዳገኛት ሲያቅ ተናዶ ነበር። ስለዚህ ምንድን ነው ውስጡ የቅናት መንፈስ አለው። አሁን ለምሳሌ አንድ ምሳሌ ስጣችሁ። ብሩኬ ሌላ ሴት ቢያገኝ አይሚ አትናደድም? ትናደዳለች። ለምን? ቡቡ የእሷ ብቻ ስለሆነ። ስለዚህ ይሄ ልጅም በወዷ ውስጥ ያለው ልጅ የእሱ ነው። እሷም እዩም ደግሞ የእሱ ስለሆነች ተናዶ ነበር። ስለዚህ እንደዚህ አይነት ነገር እያንጸባረቀ እያየን እንግዲህ የእናንተ ውሳኔ ምን ይሆናል? የልጁ አባት አይደለም ብላችሁ ታስባላችሁ? እኔ በሙሉ አፌ እናገራለሁ። የልጁ አባት መጨረሻው ዲኤንኤ ሲመረመር ውጤት የሚሆነው የዚህ ሰውዬ ነው ብዬ አስባለሁ። አሁን ከሁለቱም ነው የፀጉር ጸለላ ይወሰድና ከልጁ ጋር ዲኤንኤ የሚመረመረው። ስለዚህ የልጁ አባት እሱ ነው ብዬ አስባለሁ። እናንተ በዚህ ጉዳይ ምን ትላላችሁ? የእናንተን ሀሳብ ደግሞ ኮሜንት ላይ ጻፉልኝ። ያመንከው ብሩክ ያላመነም እርግጠኛ አይደለም ልጁ አንተ አይደለም የኔ አይደለም። አሁን ደግሞ እዚህ ጋር ነገሩን አፈረሰው።
ነገሩን ሲያፈርሰው ደግሞ እዚህ ጋር ነው በቃ። ምክንያቱም እስካሁን የልጁ አባት ነኝ ብሎ ሲደነፋና ሲያወራ ነበር። አሁንስ እዚህ ጋር የልጁ አባት ግን አንተ አይደለም ብሎ መጠየቁ ራሱ ነገሩን እንዲሰፋ እያደረገው ነው። አይሚ ጋር የነበረውን ትንሽ እንኳን ጭላንጭል እንኳን ተስፋ አጨለመው ማለት ነው። ምክንያቱም አይሚን ነገር ቪዲዮ ስታይ እንዴ ትናንትና የልጁ አባት ነኝ ሲል ነበር። አሁን ደግሞ ብሩኬን እሺ የልጁ አባት ግን አንተ አይደለም ብሎ መጠየቁ ምን አስፈለገ? አንተ ያረከውን ነገር ታውቃለህ። እንግዲህ ከሚስት ጋር ያረከውን እንዴት ልጅ እንደሚፈጥር ታውቃለህ። ስለዚህ ያን ነገር አድርገህ የፈጸምከውን ነገር ብሩክን ለምን ጠይቀዋለህ? አንተ ለምን ጠራጠርክ? አሁን እዚህ ጋር አንተ ራሱ መጠራጠርክ ነገሩ እንዲሰፋና አይሚ ጋር የነበረውን ትናንትን ጭላንጭል ተስፋ አጨለመዋል። እርግጠኛ ነኝ እኔ እሱ ራስህ እየተጠራጠርክ ነው። እንደዚህ ጥርጣሬ ከመጣ እሷ የምታሳየኝ እንደዚህ አይነት ኬዝ ነው። እሷ የምታሳየኝ ነገር መቀበል የለብህም። እዩ ቤተሰቦቼ የመጣችው የአይሚና የብሩኬን ፍቅር ለማደፈርስ ነው። ስለዚህ ምንም ነገር ልታወራ ትችላለች፣ ምንም ነገር ልትናገር ትችላለች። እሷ አሁን እያለች ያለችው ምንድነው? እዩ ልጁ የማን ነው? የብሩኬ ነው። በቃ ግግም ብላ በገገመው እኮ ነው። በቃ ከ6 ወር በፊት መቶ ስላገኛት ያችን አጋጣሚ ተጠቅማለች። ስለዚህ የልጁ አባት ብሩክ ነው ብላ ደምድማለች። ሁላችንም የምናውቀው ይሄን ነው። አይሚ የምታውቀው ይሄን ነው። በመሀል ደግሞ አንተ መታ ትንሽ ተስፋ ሰጥተን ነበር። እሷ ግን መታ ደግሞ አንተ አይደለም ብሩክ ነው ብላ ተናገረች። ስለዚህ አሁንም ቢሆን ይሄ ነገር በጭቅጭቅ የሚፈታ ጉዳይ አይደለም፣ ወይ ደግሞ በሽምግልና የሚፈታ ጉዳይ አይደለም። ቤተሰቦች በዴኒና በዴኒ ብቻ ነው ይሄ ጉዳይ የሚፈታው። ስለዚህ እስከዛው ድረስ ግን አይሚና ብሩኬ አንድ ላይ መሆን አለባቸው ብዬ አስባለሁ። አታስቡም እናንተ? እስቲ እናንተን ሀሳብ ሲደም ኮሜንት ጻፉልኝ። ወራት ይኸውልህ ሩም አንዴ ነገርኮች ይሄ ነው በቃ እግዚአብሔር። እኔ አንተ ሩም ማለት ሩም አሁን እዚህ ጋር አንድ ጥያቄ አለ። ምን ብትሉኝ ብሩኬ ያኔ ልጅቷን ሩም ውስጥ ስላገኘት ራሱ ልጁ ተናዷል። ባይዘወይ አይሚ ባታመነ እዚህ ጋር እያለ ይሄ ልጅ እንኳን እንደዚህ ብሎ ካሰበ ብሩኬ አይሚ ደግሞ ያኔ ምን ያክል እንደተጎዳች አስበው። እሷን ሩም ውስጥ ተናግራት ምንም ነገር እኮ እንደማታደርግ እናውቃለን፣ ግን ደግሞ ምንም ነገር እንዳልተፈጸመ እናውቃለን፣ ግን ደግሞ መደረግ አልነበረበትም። እሷን ከአንዴም ሁለቴ ሩም ውስጥ አግኝተን ያወራሃት ለምን? ያ ትልቅ ጥፋት ነው። በቃ ልንገርህ ብሩኬ፣ እኔ ካጠፋክ ካላጠፋክም አላጠፋክም ልክ ነህ ብዬ የማወራ ሰው ነኝ። ለሀቅ ነው። ይሄ ቻናል አቃቁን የምናወራበትና የምንወያይበት ቻናል ነው። ስለዚህ አሁንም ቢሆን ብሩኬ እሷን ልጅ ያኔ ሩም ውስጥ አግኝቶ ማውራቱ ስተሰርቷል። አሁን ይሄ ልጅም መልሶ ይህን ጥያቄ እየጠየቀው ነው። ያጠራጠረ ለዚህ ነው እያለ ነው። ግን ደግሞ እሷ እርጉዙና ነው ያገኛት ሩም ውስጥ። ግን ማግኘት አልነበረበትም። ግን አያችሁ አይደለ አይሚ እንኳን ምን ያክል እንደተጎዳች አስቡት። ይሄ ሰውዬ እንደዚህ ብሎ ከተናገረ አይሚ ምን ያክል ልቧ እንደተሰበረ ያኔ ሩም ውስጥ ስታያቸው ምን ያክል እንደተሰበረች ማሰብ መቼ ማያቅተን ብዬ አስባለሁ። ስለዚህ ብሩኬ ትልቅ ጥፋት ነው እዚህ የሰራው። ይህን ጥፋት ግን ድጋሚ መጥፋት የለብን ብዬ አስባለሁ። የእናንተን ሀሳብ አስተያየት ደግሞ ሲኮሜንት ጻፉልኝ። ላይ አብሮ ስለተገኘው ከእሷ ጋር መረጠር ነገር አድርጓል ከአንዴም 2-3 ጊዜ። እውነቱን ካላወጣው እኔና እሷ ሰላም ምንሆንም አይመስለኝም። እንዴት ነው ብሩኬ እውነቱን ሊያወጣ የሚችለው? አሁን ላይ እውነቱን ሊያወጣ የሚችለው ማን ነው? አንድና አንድ ዲኤንኤ ውጤቱ ብቻ ነው። ከዛ ውጭ ምንም አይነት ውጤት የለውም። በቃ እኮ ይሄ ነገር ክርክር እየሆነ ይሄዳል እንጂ ምንም አይነት መፍትሄ አይገኝም። ባይዘወይ አሁንም ቢሆን ማወቅ ያለባችሁ በክርክር የሚፈታ ጉዳይ አይደለም። በቃ ከ3 ወር በኋላ የዲኤንኤ ውጤቱ ይመረመራል፣ ይመጣል። ከዛ በኋላ ውጤቱ እናያለን። አሁን አንተ ከሱ ጋር የመከራከር ነገር ምንም መፍትሄ አይታየኝም። እንዲሁም ትናንትና በቀደም የሰጠንን ጭላንጭል ተስፋ አጥፍተዋል። ለምን? ብሩኬን በመጠርጠርክ። አይም እየጠረጠረችው ነበር፣ አንተም ጠረጠርከው። ስለዚህ ነገሩ እየሰፋ ነው እየሄደ ያለው ማለት ነው። ሲጀመር እዚህ ጋር ያያችሁ ነው። ግን ልብላችሁ ያያችሁ ነው። እሷ እንኳን እየተናገረችና ብሩኬ ሊመታት እንኳን እያለ የምትናገረው ለማን ነው? ለብሩኬ ነው። አትናገረው አንተ አይገባም እያለችው ነው የልጁን አባት ብሎ የመጣውን ማለት ነው። ስለዚህ እቺ ልጅ ኦን ብላ ድራማ እየሰራችብን ነው። ኦን ብላ አይሚና ብሩኬን ለማደፍረስ የእነሱን ፍቅር ለማደፍረስ የመጣች ሴት ነች ማለት ነው። በቃ ባጭሩ በቃ ይዘው ምንም አንድና ሁለት ጥያቄ የለውም። በቃ ምክንያቱም አንድ ሴት ልጅ በዚህ ልክ ልትሄድ አትችልም። ኦን ብላ የእነሱን ፍቅር እያደፈረሰች ነው። በቃ አሁን እዚህ ጋር ስታስቡት ይሄ ልጅ የራሱ ልጅ ባይሆን እሷን ባይወዳት ኖሮ እንደዚህ ነገር ውስጥ አይገባም ነበር። አንድ ወንድ ልጅ ለሚወዳት ሴት ብቻ ነው እንደዚህ አይነት ነገር ሊያደርግ የሚችለው። የእሱ ልጅ ባይሆንና ወይ ደግሞ ባይወዳት ኖሮ እንደዚህ አይነት ነገርም አያደርግም ነበር። ከብሩኬ ጋር ለማጣላትም አያስብ ነበር።
ግን አሁን ይሁላ ነገር እርምጃ እየሄደ ያለው ስለሚወደስና ስለሚያከብራትና ልጁ ደግሞ የእሱ ስለሆነ ነው ብዬ ነው የማስበው። አሁንም ቢሆን የልጁ አባት ራሱ ነው። ግን እዩ የምትባለዋ ልጅ ልትቀበል አልፈለገችም። ኢቨን እሷ እያለች ያለችው ምንድን ነው አላውቀውም፣ ከስራና ስራ ውጪ ምንም አይነት ግንኙነት የለንም እያለች ነው። እናንተ በዚህ ጉዳይ ምን ታስባላችሁ ቤተሰቦቼ? ባይዘወይ ብሩኬ በጣም ቢብስበት ነው ይህን ነገር የተናገራት። ብሩኬ እስካሁን ስናውቀው ልጅን እጅ አውጥቶ የሚመታ ወንድ አይደለም። ግን ይሄ ሁላ ነገር ያደረገው ምንድን ነው? እላፊ ሄደችበት፣ ከመጠን በላይ እላፊ ሄደች። ነገሩን አሰፋችሁ። እንግዲህ አይሚና ብሩኬ ከተጣሉ ስንት ጊዜ ሞላቸው ቤተሰቦቼ? ስለዚህ ይህን ነገር ሰፋ ስላደረገችበት በጣም ልብስ ገባ። ስለዚህ እናንተ ምን ታላችሁ በዚህ ጉዳይ? ይሄ ጉዳይ የሚፈታው መቼ ነው? መቼ ልባት የምናገኘው? እኔ ግን አይገባኝ። በዚህ የሁላችሁን ኮሜንት እየገባው ያለው እና አንዳንዶቻችሁ ድራማ ነው አውቃው ነው። እኔ ደግሞ ይሄ ነገር ድራማ እየመሰለኝ አይደለም። ለምን ብትሉ ነገሩ ሰፋ። ድራማ ቢሆን እስካሁን ያቆሙት ነበር፣ ወይ ደግሞ ፕራንክ ቢሆን እንዴ። ይሄ ነገር እንግዲህ ቤተሰብ ድረስ ደርሶ እንዴት ድራማ ሊሆን ይችላል? አልገባኝም። እኔ እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። አሁን እዚህ ጋር የልጅ አባት እሱ ነው ምን አገባክ የምታይ እንደፈለገ እያለች ነው እንግዲህ። እስቲ እኔ እንደዚህ የምትል ሴት አጋጣሚ አታውቅም። እንግዲህ እኔ ግራ ነው የገባኝ። ይሄን ያክል ላፊ እየሄደች ያለችው ብሩኬን እየተከላከለች ነው ያለችው። ለምን ብሩኬ አትናገረው፣ ብሩኬን አትምታው፣ ከብሩኬ ጋር አትጣላ፣ ምክንያቱም የልጅ አባት እሱ ነው እያለች ነው። እንደዚህ ላፊ እየሄደችው ብሩኬን ለመከላከል ነው። ግን ደግሞ አውቃ ሴራዋን እየጠነሰሰች ነው የማስበው። ቤተሰቦች እናንተ በዚህ ጉዳይ ምን ትላላችሁ? እኔ በጣም ነገር ይገባኝ። በዛው አሁን ላይ ነገሩ ኮንፊውዝድ የሚያደርግና ግራ የሚያጋባ ሁኔታ ውስጥ ደርሷል። የዛሬው ቪዲዮ ግን ላይሚ የነበራትን ትንሽ ጭላንጭል ስሜት እና ተስፋ ነው ያጠፋው። ለምን ብትሉ አሁን ላይ ምን ሆኗል መሰላችሁ ነገራችሁ። ትናንትና ቢያንስ አይሚ አባቱ ነኝ ብሎ ሲመጣ ደስ ብሏት ነበር። ፊቷ ላይ መጀመሪያ አላመነችም፣ ግን ቢያንስ ተስፋ ሰጥቷት ነበር። አሁን ላይ ግን ራሱ ልጁ ብሩኬን መጠራጠሩ ነገሩ እንዲሰፋ አድርጎታል። በዚህ ጉዳይ እናንተ ምን ትላላችሁ? የእናንተን ሀሳብ ሲሰጡ ቤተሰቦቼ። የዛሬው ቪዲዮ ይህን ይመስል ነበር። ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ በማድረግ ቤተሰቡኑ ቪዲዮውን ሼር ኮፒሊንግ ያደረጋችሁ ተደራሽነቱ እንዲሰፋ አርጉልኝ ቤተሰቦቼ። እኔ የዚህ ጉዳይ ልባት መቼ እንደሚያበቃ ግራ ገብቶኛል። አይሚና ብሩኬ ማለ የገባው ነገር እንደ ወጥቶ ሰላማቸውና ፍቅራቸውን ፕራንካቸውን ማየት ሁላችንም ናፍቆናል። ያ ነገር መቼ ነው የሚመለሰው? እውነቴን እላችኋለሁ። እኔ ግራ ነው የገባኝ። ቀን ወደ ቀን አዳዲስ ነገሮች እየተፈጠረ ያለው ሰላም ላይ እየተፈጠረ አይደለም። አንድ ቀን ሰላም ከተፈጠረ በማግስቱ ያ ነገር ሰላሙ ደፍርሶ ነው የምናየው። ለምን ይሄ ሆኖ? ለምንድን ነው? አይሚና ብሩኬ መሃል ክፍተት ስለፈጠሩ። እነሱ ከታረቁና እነሱ አንድ ከሆኑ ግን ነገሩ ሁላ ይጠባል። በዚህ ጉዳይ እናንተን ሀሳብ አስተያየት ኮሜንት ላይ ማየት እፈልጋለሁ። መልካም ምሽት ይሁንላችሁ።